ደኑን ከቤተ ክርስቲያኑ ጉልላት ጋር በርቀት ሳየው ዝም ብሎ የሚያስፈራ ስሜት ተሰማኝ። በርካታ የአብያተ ክርስቲያናትና ገዳማት ደኖችን የመጎብኘት እድል የነበረኝ ቢሆንም እንዲህ አይነት የፍርሃት ስሜት ሲሰማኝ ግን የመጀመሪያዬ ነው። ለመጀመሪያ ጊዜ የተሰማኝን ፍርሃቴን ግን ለባልደረቦቼ ማጋባት ስላልፈለኩኝ እንደተለመደው እየተቀላለድን ወደ ደኑ ተጠጋን። ከረባዳው መሬት ስንደርስ እኛ በተጠጋንበት አቅጣጫ ደስ የሚል በሳር የተሸፈነ ሜዳ አለው። መልካም አጋጣሚ ሆኖልን አስተዳዳሪው በአቅራቢያው አውድማ ጥለው እህል እየወቁ ነበርና እንግዶች መምጣታቸውን ሲሰሙ የሥራ ልብሳቸውን እንደለበሱ ከተፋሉ። የእግዚአብሔር ሰላምታ ካቀረቡና በመስቀላቸው ከተባረኩ በኋላ የቤተ ክርስቲያናችሁን ደን ለማጥናት ነው የመጣን፣ ከመንግስትም ከሀገረ ስብከቱም የፈቃድ ደብዳቤ ይዘናል አልኩና ሁለቱን ደብዳቤዎች አውጥቼ ሰጠዋቸው። በእርጋታ ደብዳቤዎቹን ካነበቡ በኋላ ግራ በተጋባ ስሜት ምንድነው የምታጠኑት አሉን። የእጽዋቱን ዝርያ ያሉበትን ሁኔታ ችግርም ካለባቸው ለመለየትና ወደፊት ተጠብቀው እንዲቆዩ የሚያስፈልግ ነገር ካለም ለሚመለከተው አካል ሳይንሳዊ መፍትሄ ለመጠቆም ነው አልኳቸው። ነገሩስ ደህና ነው አሉና ታዲያ እንዴት ነው የምታጠኑት አሉ። ያው ፈቃድ ከሰጣችሁን ውስጥ ገብተን በሶስት አቅጣጫ እየተዘዋወርን ነው አልኳቸው። ጭራሽ የመረበሽ ስሜት አየሁባቸው። እጽዋቱን ማወቅ ከሆነ የፈለጋችሁት እኛ እዚሁ ተወልደን ነው ያደግነው፣ እናም አንድ በአንድ እናውቃቸዋለን። እኛ እየነገርናችሁ ብትመዘግቡት አይሻልም ወይ ብለው ጠየቁኝ። እኔም ትህትናዬን ይበልጥ ጨምሬ እንደሱ አይደለም ጥናት የሚጠናው፣ ውስጥ ገብተን በሶስት አቅጣጫ እየተዘዋወርን ነው የምንሰራው። ስማቸውን ብቻ ሳይሆን ሌላ ብዙ ተጨማሪ መረጃዎችንና ልኬታዎችን እንወስዳለን። አይዞት፣ እኔም ክርስቲያን ነኝ። ቅርስና ንዋየ ቅድሳት መጥፋት አስግቶት ከሆነ በቀን ነው የምንሰራው። ደግሞ ወደ ህንጻ ቤተክርስቲያኑም ፈጽሞ አንጠጋም። እርሶም አንድ አብሮን የሚሆን ወኪል ሊመድቡልን ይችላሉ አልኳቸው። እነዚህም አብረውኝ ያሉትም የማምናቸው የሳይንስ ሰዎች ናቸውና ስጋት አይግባውት ብዬ ለማረጋጋት ሞከርኩ። እሳቸውም ከረበሻቸው ስሜት በትንሹም ቢሆን መለስ አሉና አይ በዚህ አይነት ጉዳይ እናንተን በመጠርጠር እንኳ አይደለም አሉ። ለማንኛውም ደብዳቤ ስለያዛችሁ መተባበር ግዴታችን ነው አሉና በሉ አትቁሙ እንሂድ ብለው ሁላችንንም በመጋበዝ አይነት በእጃቸው ምልክት አሳይተው ወደ ቤተ ክርስቲያኑ አመሩ። ለቤተ ክርስቲያኑ አስተዳዳሪ የምንሰራው ስራ ግልጽ እንዲሆንላቸው ብዬ በማሰብ መላከ ሰላም አሁን እንግዲህ ከድንጋዩ ካብ በመነሳት በሶስት አቅጣጫ ተራ በተራ ወደ ውጭ እየተጓዘን ስራችንን እንከውናለን አልኳቸው። ይበልጥ ግራ በመጋባት ስሜት ሆነው በየት በኩል ነው የምትሄዱት አሉን። በስተሰሜን፣ በስተደቡብ ምስራቅና በደቡብ ምዕራብ ባለው አቅጣጫ በእጄ እያመላከቱ ገለጽኩላቸው። ይበልጥ ደንገጥ ብለው በስተሰሜን ያለውን በእጃቸው ጭምር እያመላከቱኝ በዚያ በኩል ያለውን ብትተውትስ አሉን። አይ የሳይንሱ መመሪያ ስለሚያስገድደን ማለቴ ሌላ ቦታም እየሰራንበት ስለሆነ እዚህ መቀየር አንችልም። ምን ነው በዚያ በኩል ብንሄድ ምን ችግር አለ አልኳቸው። አይ ችግር እንኳ የለም እንዲያው ቢቀርባችሁ ብዬ ነው አሉና እየተንተባተቡ ብቻ ሁሉ ነገራቸው በጣም የመደናገጥና ያለመመቸት ይመስላል። የሚገርመው እኔ ደግሞ ከውጭ የጀመረኝ የመረበሽ ስሜት ብሶብኛል። የሆነ ሆኖ መላከ ሰላም ሐሳባቸውን እንደማንቀበል ሲረዱ ነው መሰል ወደ ስራቸው ትተውን ሄደዋል። ቤተክርስቲያኑ አካባቢ አንድ የዕቃ ጠባቂ መነኩሴ ከዕቃ ቤቱ የምድር ቤት በረንዳ ላይ ቁጭ ብለው ከበሬና ላም ቀንድ ዋንጫ በእሳት እያጋሉ ይሰራሉ። ወደ እርሳቸው ሄጄ ሰላምታ ሰጥቻቸው በመስቀል ተባረኩና ለምን እንደመጣንና ምን እየሰራን እንደሆነ ገለጽኩላቸው። እሳቸው ማለፊያ ነው መምህሩ ነግረውኛል አሉና ወደ ስራቸው አቀረቀሩ። በዚሁ መሰረት እኔም ከስራ ባልደረቦቼ ጋር ሆነን ወደ ስራችን ተመለስን። በዚሁ መሰረት በ0 ዲግሪ ኮምፓስና ጂፒኤሳችንን አስተካክለን ስራ ጀመርን። 20 ሜትር እንደተጓዝን ከፍተኛ የሆነ የድካም ስሜትና የልብ የመደንገጥ ሁኔታ በጣም ያስጨንቀኝ ጀመር። አልፎ አልፎ ራሴን እንደማዞር አድርጎ ሚዛኔን ልስት ደርሳለሁ።
ብቻ ምንም ምቾት የማይሰጥ ስራ ሆነብኝ። ክፋቱ ደግሞ መስመሩ በጣም ረጅም መሆኑ ነው። እጅግ አድካሚ የሆነውን 450 ሜትር ርቀት ያለው ጥቅጥቅ ያለ ደንን ጨርሰን ወደ ዳር ስንወጣ ልክ በብርድ ልብስ ታፍነን ድንገት ታግለን ስንገልጠው የሚሰማ አይነት ስሜት ተሰማኝና የሚጫጫን ስሜት ይሰማኛል አልኩኝ አብራይ ለምትሰራው። እኔም አለች እሷ ምናልባት ብዙ ስለሰራን ይሆናል አለችና በቁማ ዘፍ ብላ መሬት ላይ ተቀመጠች። እኔም እሷን ተከትዬ መሬት ላይ ሸርተት ብዬ ጋደም አልኩኝ። አብራኝ የምትሰራው ሰው የአቅጣጫ ጠቋሚ ባለሙያው ወደኛ መጥቶ እንዲያረጋግጥልን በሬዲዮ መገናኛ ጠራችው። እርሱም በአቅራቢያው ነበርና ወዲያው ከተፋለ። በየት በኩል ነው የወጣችሁት አለን። የወጣንበትን መስመር ርቀት ለመለካትና እያንዳንዱ የምንመዘግበው እጽዋት የት እንደሚገኝ ለማመላከት የምንጠቀምበት ባለ 50 ሜትር ገመድ ከደኑ ውስጥ ወደ ውጭ ወደ ተዘረጋበት አመለከት ነው። እርሱም ሄዶ ሜትሩ ላይ ቆመና እርሱ ቀድሞ ምልክት ካደረገበት 0 ዲግሪ ኮምፓስ ጋር አስተያየው። ወዲያውም ሊሆን አይችልም ብሎ ጮኸ። ከመስመሩ እጅግ በጣም ርቃችኋል አለን። ምን ያህል ራቅን አልነው። ወደ ሰሜን ምዕራብ 30 ዲግሪ ርቃችኋል፣ እንዲያውም ታጥፋችኋል ማለት ይቀላል አለ በመገረም። እኛም ሊሆን አይችልም አለን በአንድ ላይ እንደተማከርን ሁሉ። አሁን ሆኗል ኑና ተመልከቱ አለን። በፍጥነት ሂደን ጂፒኤሱ ላይ ቀጥታ ከሳተላይት የተነሳውን የደኑን ፎቶግራፍ ከቤተ ክርስቲያኑ አንጻር የወጣንበትንና መውጣት የነበረብንን አቅጣጫ ስሎ ሲያሳየን በጣም እንደተሳሳትን አመንን። ወዲያው በፍጥነት ከኛ በኋላ ላሉት ሁለት ቡድኖች የተሳሳተ አቅጣጫ ስለመጣን ስራቸውን አቋርጠው ወደ ቤተ ክርስቲያኑ እንዲመለሱ ነገርናቸው። በስንት መረበሽና ጭንቀት የሰራነውን ስራ እንደገና መድገም እንዳለብን ሳስብ ጭራሽ ተረበሽኩ። ለማንኛውም ሳይንስና ስህተት አብረው የሚኖሩ አንዱ ለአንዱ ሞረድ ስለሆኑ እንደገና ለመስራት ሞራላችንን አነሳስተን ወደ ቤተ ክርስቲያኑ ዳገት መውጣት ጀመርን። ከምሳ በኋላ ከቀኑ 8:30 አካባቢ ኮምፓስና ጂፒኤስ አስተካክለን እንደ ቀድሞ ስራችንን ጀመርን። አሁንም የ35 ዲግሪ ስህተት ተገኝቶብን ከሰሜናዊ ደን ክፍል ተመለስን። እኔ ወንፊት በሆነው አእምሮዬ ነገሮችን ማጣራት ተያያዝኩት። የቤተ ክርስቲያኑ አስተዳዳሪ ለምን ይሆን ይህንን አቅጣጫ እንዳንጠቀም ፈልጎ የነበረው? ለምንስ ነው እጅግ በጣም የተረበሹት ብዬ ከድካሜ ጋር መልስ የሌለው ጥያቄ ጋር ግብ ግብ ገጠምኩ። በዚህ ቀን እንሰራለን ብለን ያሰብነው ስራ ሳይሳካልን ወደ ማረፊያችን አዘገምን። በነጋታውም ዕቃዎቻችንን ሸክፈን ወደ ቤተ ክርስቲያኑ ደን እንደተለመደው አመራን። እንደተለመደው ኮተታችንን ተሸክመን ወደ ቤተ ክርስቲያኑ ለመውጣት ከደኑ ጫፍ ስንደርስ መላከ ሰላም ከቤተ ክርስቲያኑ ቆይተው ሲወርዱ ተገናኘናቸው። ሰላምታ ከሰጡንና በመስቀል እኔንና ሌሎቹን ኢትዮጵያውያንን ከባረኩ በኋላ አልጨረሳችሁም እንዴ አሉ ለዘብ ብለው። አይ ትንሽ ስራ ቀርታን ነው አልኳቸው ለማረጋጋት ብዬ። ትላንት አትሂዱ ባልኳቸው አቅጣጫ ሄዳችሁ እንዴ ብለው ጠየቁን። ካነሱት ብዬ አሁን አባታችን ምንም አማራጭ ስለሌለን ሞክረናል፣ እንዳሰብነው ግን አልተሳካልንም አልኳቸው። ምን ነው ምን ተፈጠረ አሉ ደንገጥ ብለው። የተፈጠረ ችግር እንኳን የለም ብቻ እንዳሰብነው አልሰራንም አልኩና መላከ ሰላም በዚያ በኩል እንዳንሄድ የፈለጉበት ምክንያት ምንድነው አልኳቸው። ሌሎቹ ፈንጠር ብለው ቆመዋል። ለቤተ ክርስቲያን ካህናትና መነኮሳት ከፍተኛ ክብር ስላላቸው እኔ ምልክት እስካልሰጠው ድረስ ራቅ ብለው በእርጋታ መጠበቅ የፕሮቶኮላችን አንዱ አካል ነው። መላከ ሰላም እንደመንተባተብ ብለው አረ ምንም ችግር የለም እንዲያውም ለአንተም ለእንግዶችህም ጥሩ አይደለም ብዬ ነው እንጂ አሉና ለማንኛውም ህጋዊ ሰዎች በመሆናችሁና ሀገረ ስብከቱም ትዕዛዝ ስላስተላለፈ ብዙ አናስቸግራችሁም፣ ቀልጠፍ ብላችሁ የምትፈልጉትን ፈጽሙ አሉ። ትንሽ ጠጋ አልኩና መላከ ሰላም እርግጥ ህጋዊ ደብዳቤ ይዘናል፣ ግን የእርስዎም መልካም ፍቃድ ወሳኝ ነውና ምናልባት እኛ የሳይንስ ሰዎች ነን፣ የምናምነው በምናየውና በምንጨብጠው ነገር ስለሆነ የእርስዎን ምክር እየጣስን እንደሆነ ይሰማኛል። እንዲያው ችግር ይገጥመን ይሆን አልኳቸው። ፍርሃቴ አሁን መጠኑን እያለፈ እንደሆነ ስለተገነዘብ አይ እንግዶች ስለሆናችሁና ቀና ዓላማ ስለያዛችሁ ችግር እንኳ አይገጥማችሁም፣ ብቻ ምን ብቻ አልኳቸው። የመጣችሁበት ላይሳካላችሁ ይችላል ብዬ ነው እንጂ አሉና
በሏት ትቆሙ ሂዱ ብለው በእጅ ምልክት ለሁሉም አሳዩ። እጅግ በጣም ቅር እያለኝ ወደ ቤተክርስቲያኑ ለመውጣት ዳገቱን ተያያዝ ነው። እንደተለመደው እኔና ረዳቴ 50 ሜትሩን ጨርሰን እንደገና ወደፊት ለመዘርጋት አቅጣጫችንን ማየት ጀመርን። በዚህ ጊዜ ረዳቴ ኦፍ አለችና የብስጭት መልክ አሳየችኝ። ምን ነው አልኳት። የሳተላይት ሽፋን ጠፋለች፣ ጂፒኤሱም አይመልስም አለችኝ። ችግር የለም በኮምፓሱ እንጠቀማለን አልኩና ኮምፓሱን መዳፌ ላይ አድርጌ ለማየት ስሞክር የአቅጣጫ መልካቹ ቀስት ወይም መርፌ ግራ ቀኝ ይርገበገባል። ብዙ ጠበቅኩት። አሁንም ግራና ቀኝ ይዋልላል። በተለመደው ጊዜ የተያዘበት ክንዴ ከረጋ ቀስቱ ግራና ቀኝ ተንቀሳቅሶ መጨረሻ ላይ አንድ ቦታ ላይ ይረጋል። በዚህ ጊዜ ግን ግራና ቀኝ በመንቀሳቀስ ቀስቱንና የሚፈለገውን የዲግሪውን ቁጥር ማገናኘት ነው። አሁን ግን ቀጥ ብዬ ቆሜም የኮምፓሱ ቀስት ግራና ቀኝ እየተወዛወዘ መርጋት አልቻለም። ምናልባት እጄ እየተንቀጠቀጠ ይሆናል አልኩና ኮምፓሱን ለረዳት ያቀበልኳት። ትንሽ ቆይታ ይሄ ኮምፓስ ምንድነው የሆነው አለች። በጣም ይወዛወዛል፣ የሆነ ማግኔት እንደሚስበው አይነት ነው አለችኝ። እኔም እኮ እንደዚያ ሆኖብኝ ነው አልኳትና ኮምፓሱን ተቀብዬ እንደገና ስሞክር አሁንም ለውጥ የለም። በመሃሉ የፍርሃትና የአድናቆት በሚመስል ቃና ጮክ ብላ ሲሳይ ብላ ጠራችኝ። አቤት ብዬ ፊቴን ወደ እርሷ ሳዞር ፊት ለፊት ወደ ታች እጇን ዘርግታ ኦ አምላኬ ያ ዛፍ ይንቀሳቀሳል አለች። አሁን ማንኛውም ዛፍ በነፋስ ይንቀሳቀሳል አልኳት ለማቃለል ብዬ። እንደ እውነቱ ከሆነ እኔም በከፍተኛ ፍርሃት ውስጥ ነበርኩ። አይደለም መወዛወዝ ሳይሆን ይንቀሳቀሳል ነው ያልኩ አለችኝ ኮስተር ብላ። ምን አልኩኝ እንደገና ደንግጬ። በእርግጥ አይቼዋለሁ፣ አንድ ጊዜ ወደ ግራ ሌላ ጊዜ ወደ ቀኝ ከነስሩ እንደ ሰው ሲንቀሳቀስ አየሁት አለችኝ አፏን ከፍታ በመገረም። ከዚያ አካባቢ በፍጥነት መውጣት አለብን አልኳት። እኔም የማስበው እንደዛ ነው አለች። ወዲያው በፍጥነት እቃዎቻችንን በቦርሳችን እየከተተን ሳለ ገመዱን የሚዘረጋልን ልጅን አጣሁት። እንዴ ልጅ ወዴት ሄደ አልኳት። ወደ ታች እኮ ነው ሄደው አለችኝ። በይ ቶሎ በይ ወደ ቤተክርስቲያኑ እንውጣ አልኳት። እኔ ፈልጋለሁ አልኩና ወደ ታች መውረድ ጀመርኩ። መቼም የፍርሃቴ መጠን በአንድ ጊዜ እጥፍ ድርብ ሆኗል። ትንሽ እንደሄድኩ ዙሪያውን ስቃኝ አጣሁት። ጮክ ብዬ እንዳልጣራ ፈራሁኝ። አሁን መብረቅ ወረደብኝ ወይም ጦር ተሰካብኝ እያልኩ ረዳቴ ሲንቀሳቀስ አየሁት ካለችው ሎል ከሚባለው ዛፍ ጋር ደረስኩ። በቀስታ ወደ ዛፉ እየተጠጋው ሽምቅቅ ብዬ ዙሪያውን ቃኘሁት። ዙሪያውን ቃኝቼ ወደ ዛፉ ስጠጋ ገመዱን የሚጎትትልን ረዳታችን ልጅ ከዛፉ ስር እግሩ መሬት ላይ ተዘርግቶ ከወገቡ በላይ ቁጭ ብሎ አንገቱን ወደ ጎን ዘንበል አድርጎ ተቀምጧል። አይኖቹ ተከድነዋል። አሁን የሚይዘው የሚጨብጠው ጠፋኝ። የፈጣሪ አለ የሰው ልጅ አስቀሰፍኩ አልኩና በርከክ ብዬ አንገቱን ቀና ሳደርገው ልክ ከእንቅልፉ እንደሚነቃ እንደመባነን ብሎ ተስፈንጥሮ ተነስቶ ቆመ። ምንድነው የሆንኩ አልኩት። እኔ እንጃልና ለማስታወስ ቀኝ እጁን ግንባሩ ላይ አደረገ። ለማንኛውም ይህን አካባቢ እንልቀቅ አልኩትና በፍጥነት ወደ ላይ ወደ ቤተክርስቲያኑ ሄድን። አሁን አስታወስኩ ጋሽ ሲሳይ አለ እየተርበተበተ። ምንድነው የሆንኩ አልኩት። ሜትሩን እና ገመዱን እየጎተትኩ ያንን ትልቅ ዛፍ እንዳለፍኩ አንድ ረጅም ሽበት የወረሳቸው መነኩሴ ከፊት የቆሙና ድንገት በያዙት ምርኩዝ ትከሻዬን ሲነኩኝ ግንዱን ተደግፌ ሸርተት ብዬ እንደወደቅኩ አስታውሳለሁ አለኝ። እውነትህን ነው ብዬ ጠየቅኩት ጠበቅ አድርጌ። እንዴ እርግጠኛ ነኝ አለ እየተረበሸ። በቃ ዝም በል አልኩትና ቀስ ብዬ ትከሻውን ያዝ አደረኩት። በዚህ ገዳም ልናካሄድ የነበሩት ነገሮቻችን ሳይሳኩልን ቀሩ። እናም ድጋሚ ለመግባት ውስጤ ፈቃደኛ ስላልሆነ እፎይ አልኩ። ኮሽታ ሳናሰማ በሽንፈትና በፍርሃት ስሜት ቤተክርስቲያኑን ለቀን ቁልቁል በደን ውስጥ ባለው ዋናው መንገድ ወርደን ሜዳው ላይ መኪኖቻችንን ካቆምንበት ስንደርስ የጂፒኤስ ባለሙያውን በሬዲዮ ጠርተነው የሆነውን ሁሉ ስንነግረው እጁን ካፉ ላይ ጭኖ በዝምታ ሲገረም ከቆየ በኋላ እንዲህ አይነት ሁኔታና ክስተት ሊፈጠር የሚችለው በሁለት ምክንያቶች ነው አለ። ሁላችንም ወደ እርሱ በንቃት ትኩረታችንን አደረግን። የመጀመሪያው በአካባቢው ከፍተኛ የብረት ማዕድን ክምችት ካለ የኮምፓሱን ቀስት ወይም መርፌ በከፍተኛ መግነጢሳዊ ኃይል በመሰብሰብ ሊያሽከረክረው ወይም ሊያርገበግበው ይችላል። ሁለተኛው ደግሞ የዩራኒየም ክምችት ካለም ከመግነጢሳዊ ኃይል ውጪ የሆነ ጨረር በመልቀቅ ሊያዛባው ይችላል።
ስለዚህ ጥሩ የምርምር ነጥብ ሊሆን ይችላል አለና በልበ ሙሉነት ገለጸ። እኔ ግን ከነዚህ ሐሳቦች ውጪ መሆኔን በእርግጥ ለሁሉም አልተናገርኩም እንጂ በአእምሮ እያሰላሰልኩት ነበር። ያንን ገመድ የሚጎትትልን ልጅ በዛ በልዑል ዛፍ ስር እንቅልፍ እንዲወስደው ያደረጉት እኛ ባለጺማሙ ሰውዬ ከስውራን አባቶች አንዱ መሆናቸውን አሁን በግልጽ ተረድቻለሁ። መላከ ሰላምም ወደዛ አቅጣጫ ለምን እንዳንሄድ እንደፈለጉ በግልጽ ተረድቻለሁ። በግልጽም አምኜበታለሁ። ምክንያቱም ይህ ቦታ የስውራኖች ከተማ ነውና። ለዛሬ አበቃን። ቸርን ሰንብት። ይህንን መርሃ ግብር ያዘጋጀንላችሁ ስጉራ ከሚለው ከአለማየሁ ዋሴ እሸቴ መጽሐፍ ላይ ነው። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታው ያሻግርልን።